እሺ በአንደኛው መቶ ክፍለ ዘመን በመጀመሪያው መቶ ክፍለ ዘመን መጽሐፍ ቅዱሶች ተሰብስበው ነበር? በቃል ይሰብኩ ነበር። ይሄ በዛን ተጽፎ አላለቀም ነበር። አይ መጽሐፍ ቅዱሱ ነው ያልኩ። መጽሐፍ ቅዱስ ነው አላለቀም። ኦኬ እሺ መጽሐፍ ቅዱሱ ተሰብስቦ ባላለቀበት የበላይ ባለስልጣን ማን ነበር? በቤተክርስቲያናችሁ ውስጥ ልክ እንደ እግዚአብሔር ቃል እኩል ስልጣን ያለው ሌላ አካል አለ? እሱ ካለ በስልጣና ነገረኝ። ያ ሃይማኖት የጠየኩ ጥያቄ በጌታ ልድገም ፕሊስ። እንደው እታች ላሉ ሰዎች እንትን እንዳይል ይኸው ከመጽሐፍ ቅዱስ ጋር እኩል የሚለካካ ባለስልጣን አለ ወይ አልከኝ። አዎ አለ። ምን? ሃይማኖት ኦብጀክት ኦፍ ፌዝ። እሺ ምርጫ ልስጥህ። ከትውፊቶች መካከል አትስጠኝ። ለምን እንደምትሰጠኝ ይኸው መልሱ ይኸውና። ጠያቂ ነኝ ብራዘር፣ እንደፈለኩ መጠየቅ እችላለሁ። ልክ እንደ እግዚአብሔር ቃል ስልጣን ያለው ትውፊት በስም ጥራና ነገር በመጽሐፍ ቅዱሱ ሃይማኖት ለምሳሌ ከእግዚአብሔር ነው ኢንፋለብል ነው ወይስ ፋለብል ነው? 27ቱ የአዲስ ኪዳን መጽሐፍት ተሰብስበው ያለቁት መቼ ነው? እንደተጻፈ በስራ ላይ ነበሩ። ልክ እንደተጻፈ መቼ ነው የተሰበሰቡት? ስፔሲፊክ ዴት የለውም አልኩህ እኮ። ተሰብስበው ያለቁት ኦኬ፣ ያለቁበት ዴት አይታወቅም ነው? ስፔሲፊክ ዴት አለ የለም እኮ ነው። ቀኑን አይደለም ክፍለ ዘመኑን ነው። ከፈለግ ከአንድ አባት ልነግርህ ይችላል። ሃይማኖት ከእግዚአብሔር ነው። ራሱ ሃይማኖቱ ኢንፋለብል ነው አይደለም? ኖቱ ኢንፋለብል ነው አይደለም? የሥላሴ አስተምህሮ ኢንፋለብል ነው አይደለም? የሥላሴ ትምህርት እውነት ነው። የእግዚአብሔር ቃል ኢንፋለብል ነው። ስለዚህ በኒቂያው ጉባኤ የሃይማኖት መግለጫው ኢንፋለብል ነው ማለት ነው። የእግዚአብሔር ቃል 66 ውስጥ ያለው ኢንፋለብል ነው። በዛ ላይ የተመሰረተ ነገር በሙሉ ትክክል እውነት ነው። ኢንፋላቢሊቲ በመጽሐፍ ቅዱስ ላይ ሊሚት የሚያደርግ ነው። ጉባኤቶች የጻፉት በሙሉ ኢንፋላብል ሊሆን አይችልም። ለድህነት የሚያስፈልገው ሁሉ መጽሐፍ ቅዱስ ላይ አለ። እንደው ባንረዳ እንኳን እዛው መጽሐፍ ቅዱሱ እርስ በርስ ይፈታልናል ይላል። ስለዚህ አንድ ሰው እንደው ያልተማረ ራሱ ቢሆን አንብቦ ይረዳል ይላል። ስለዚህ አንድ ተረዳው ያለን ሰው ተሳስታል አልተሳሳትክም ብላችሁ የምትመዝኑት መጽሐፍ ቅዱሱን ይዛችሁ በመመዘኛው ወይ ደግሞ በማመለኪያ በግል የሚባል አረዳድ የለንም ነው። የአባቶችን ትውፊት እንይዛለን። ማስረጃ መጽሐፉ ግን እንደዚህ ነው። ስለ ትውፊት አልጠየኩም። በቃ ችግር ነው። የተጠየቀው ጥያቄ ብቻ ነው መለስ ያለበት። ብራዘር አንዴ እኮ ማስረጃ ልጥቀሳ። አንዴ አልፈልግም። በቃ አልፈልግም። ፕሊስ አንዴ ማስረጃ ማንም ሊያስተምራችሁ አያስፈልጋችሁ ይላል አይደለም? ማንም ሊያስተምራችሁ አያስፈልጋችሁ ይላል አይደለም? እሺ አንዴ ልመልስ። ማስረጃ እያቀረብኩ ጥቅስ እያቀረብኩ ካልሄድኩ ማለት ነው ከባድ ነው የሚሆነው። ለምን ሰው እንዲማር ስለምንፈልግ ታች ያለ ሰው ማለት ነው። በጊዜ ታስተምራለህ። አሁን እኮ ዮሐንስ ያስተምራችሁ አያስፈልግም ማለት ነው። በፈጠረ ዶክትሪናል ነው። ሊተርጂያችን ራሱ ዶክትሪናል ነው አልኩ እኮ። ችግር የለውም። ሊተርጂያችሁን እቀበላለሁ። ቅዳሴያችሁን እኮ ቅዳሴያችን ራሱ አስተምህሮ ነው። ይኸው አልተጻፈም ቅዳሴያችን። ለምሳሌ ስላሴ ይባል የለ አንድ አዳምጠኝ። ስላሴ ይባል የለ ወይንም ደግሞ እሺ የምትፈልገውን ግን መጽሐፍ ቅዱስ ውስጥ የሌለ እናንተ ሌተር ዴቨሎፕ ያደረጋችኋቸው ነገሮች በመጽሐፍ ቅዱስ ውስጥ በቃል መተላለፋቸው ማስረጃ አስጠኝ። መጽሐፍ ቅዱስ ብቸኛው የማይሳሳት ባለስልጣን ነው ስትሉ ከእግዚአብሔር ስለሆነ ነው አይደል? አዎ የእግዚአብሔር ቃል ስለሆነ ጋድ ብሪዝድ ስለሆነ ያ ጋድ ብሪዝድ ማለት እስትንፋሰ እግዚአብሔር ማለት እንግዲህ በእግዚአብሔር ምሪት የተጻፈ ከእግዚአብሔር የተሰጠ ስለሆነ ነው የምትሉት? አዎ እሺ ከእግዚአብሔር ስለተሰጠ እታች ያላችሁ ልብ ብላችሁ ስሙ። እሺ ከእግዚአብሔር ስለሆነ ኢንፋለብል የማይሳሳት ብቸኛው ነው የሚሉት። በነገራችን ላይ ሌላ የማይሳሳት ነገር አለ እንዴ ዳኒ? ሌላ የማይሳሳት ኢንፋለብል ሊኖር አይችልም። እሺ በጣም ጥሩ። ለምሳሌ ይኸው በመጽሐፍ ቅዱሱ ለምሳሌ በመጽሐፍ ቅዱሱ ሃይማኖት ለምሳሌ ከእግዚአብሔር ነው ኢንፋለብል ነው ወይስ ፋለብል ነው? ሃይማኖት ከእግዚአብሔር ነው። በእግዚአብሔር ቃል ላይ የተመሰረተ ከእግዚአብሔር ቃል የተነሳ ኢንፋለብል ነው። በምን ላይ የተመሰረተ ምናምን ሳይሆን ራሱ የተሰጠ ሃይማኖት ለምሳሌ ራሱ የተሰጠው ሃይማኖት ከእግዚአብሔር ነው።
ኢንፋለብል ነው አይደለም? ምን እያልክ ነው ያለው? ከእግዚአብሔር ቃል ላይ ለምሳሌ ስላሴን ታወጣና ስላሴ ኢንፋለብል ነው፣ ክርስቶስ ኢንፋለብል ነው አይነት ቃል ልገባ ነው። ከእግዚአብሔር ቃል የተነሳ ነው አላልኩም። እኔ እንደዛ አላልኩም። ስክሪፕቸር ስትል ጽሁፍን ነው ወይስ አይደለም? የተጻፈውን ነው አይደለም? ስክሪፕቸር ስትል ጋድ ብሪዝድ የሆነውን ስክሪፕቸር ነው የምንለው፣ ወይም ደግሞ እስትንፋስ እግዚአብሔር ያለበትን በሙሉ ስክሪፕቸር ነው የምንለው። እስኪ ታች ላሉት ነገራቸው። ስክሪፕቸር ማለት ጽሁፍ ማለት ነው አይደለም? የእግዚአብሔር ቃል ማለት ነው። የእግዚአብሔር ቃል ማለት እኮ በጽሁፍ መልክ ያለው እጅ ላይ ማለት ነው። የጽሁፎቹ ስብስብ ማለት ነው። ሐዋርያቶችም በህይወት በነበሩ ጊዜ የእግዚአብሔርን ቃል ያውጁ ነበር። በቃል በህይወት ባሉ አንዴ አሁን ምን ያደርጉ ነበር ሳይሆን ጥያቄ ስክሪፕቸር አለውን ስትሉ እሱን ራሱ እንደ ስክሪፕቸር ነው የምናየው። እሱን እንመጣበታለን። አሁን የኔ ጥያቄ ምንድን ነው? ይኸው ከእግዚአብሔር ስለሆነ ነው። እስትንፋሰ እግዚአብሔር በእግዚአብሔር መሬት ስለተጻፈ ነው ኢንፋለብል የምንለው ትላላችሁ። ስለዚህ ሃይማኖት ከእግዚአብሔር ነው። ራሱ ሃይማኖቱ ኢንፋለብል ነው አይደለም? ሃይማኖት ኢንፋለብል ነው የሚለው ቋንቋ ለእኔ የሚመቸኝ አይደለም። እንደዛ የሚባል ነገር የለም። የእግዚአብሔር ቃል ኢንፋለብል ነው። ከዛ በኋላ እምነታችን ደግሞ ያው ሁሉን አሸንፎ የሚወጣ ነው ከእግዚአብሔር ቃል። እሺ ተመልከቱ። ሃይማኖት ኢንፋለብል ነው ማለት አልችልም። ሃይማኖት ምን ማለት ነው? አስተምህሮ ማለት ነው። እሺ ስለዚህ አስተምህሮ ኢንፋለብል ማለት ሃይማኖት ኢንፋለብል ነው ማለት እኮ ፌዝ ይለዋል። ኦብጀክት ኦፍ ፌዝ እና አክት ኦፍ ፌዝ አለ አይደለ? ኦብጀክት ኦፍ ፌዙ የተሰጠ ያለው ምንድን ነው? ኦብጀክት ኦፍ ፌዝ ነው አይደለ? ለምሳሌ ይሁዳ መልእክት ላይ ቁጥር 3 ላይ ተሰጠ የተባለው ኦብጀክት ኦፍ ፌዝ ነው። እግዚአብሔር ቃል የተነሳ ኢንፋለብል የምትላቸው ነገሮች አሉ። አዘርዋይስ የእግዚአብሔር ቃል ነው ዋናው ቴዎፕኒስቶስ የተባለው። እሺ አሁን ወደ ሌላ እየሄድክ ነው። የኔ ጥያቄ ምንድን ነው? ለምሳሌ ከእግዚአብሔር ተሰጠ የተባለው ይሁዳ መልእክት ላይ አስተምህሮ ነው አይደለም? አስተምህሮ ነው፣ ግን የእግዚአብሔር ቃል ተሰጥቷል። የእግዚአብሔር ቃል የማይሳሳት ነው ብለናል። ከዛ በተረፈ ክርስቶስ ኢንፋለብል ነው ወይ? ስላሴ ኢንፋለብል ነው ወይ? አሁን የእግዚአብሔር ቃል ተሰጥቷል አይልም። ከእግዚአብሔር አስተምህሮ ተሰጥቷል ነው የሚለው አይደለም? አስተምህሮ በእግዚአብሔር ቃል ነው የተሰጠው እኮ በእግዚአብሔር ቃል ነው የተሰጠው። ስለዚህ ከእግዚአብሔር ቃል የተነሳ ኢንፋለብል ነው፣ አስተምሮናል። ለምሳሌ በጣም አሪፍ። ስለዚህ ስክሪፕቸሩ ብቻ ሳይሆን ከእግዚአብሔር የሆነው አስተምህሮ ራሱ ኢንፋለብል ነው ማለት ነው። አስተምህሮ በስክሪፕቸር ላይ የተያያዘ ነው። አትነጥለውም። እንዴት አድርገህ ነው የምትነጥለው? ስክሪፕቸር ከእግዚአብሔር ቃል ሊወጣ እኮ ነው። ስክሪፕቸር ጋር የተያያዘ ነው። የእግዚአብሔር ቃል እኮ ትምህርታችን ጭምርም ነው። ስለዚህ የእግዚአብሔር ቃልን ወስደ ስላሴ ኢንፋለብል ነው የሚሉ አይነት ጥያቄዎች ትክክለኛ ጥያቄዎች አይደሉም። እሺ ስለዚህ አስተምህሮ ከስክሪፕቸር ጋር ግዴታ የተያያዘ ነው። አዎ ግዴታም ነው። ጥሩ። እሺ ገላትያ እሺ ላውጣልህ ላነብልህ ማለት ነው። ገላትያ 1 እሺ 11 እንዲህ ይላል፣ ወንድሞቼ በእኔ የተሰበከ ወንጌል እንደ ሰው እንዳይደላ አሳውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ይሄን ያላቸው ይሄ ጽሑፍ መልእክት ከመላኩ በፊት ያስተማርኳችሁ አስተምህሮ ከእግዚአብሔር የተቀበልኩት ነው አለ። በቃል ነው ያስተማራቸው ወይስ አይደለም? በቃልም በጽሁፍም አስተምሯል። ጽሁፉ አሁን ያነበብከው ነው። በቃልም ሄዶ ደግሞ ቁጭ ብሎ አስተምሯቸዋል ለዓመታት። እስቲ እኮ በቃል ያስተማራቸው በጽሁፍ ነው በቃል ቁጭ ብሎ ካስተማረ በኋላ ስለዚህ ከስክሪፕቸር ግዴታ መጻፍ አይጠበቅበትም። ያልተጻፈ ነገር ስለዚህ ግዴታ መጻፍ አይጠበቅበትም። ያልተጻፈ ነገር ካለ ለምሳሌ ይሄው እስቲ ያልተጻፈ ነገር ካለ ብለኸኛል። ለምሳሌ ገላትያን የመጀመሪያ ስብከት እስቲ አሳየኝ፣ ለገላትያ የተሰበከውን። እዚህ ጋር ጥያቄ አልገባህም። ገላትያ ያስተማራቸው ያልተጻፈ ካለ አሳየኝ አልከኝ አይደለ? ቆይ አንዴ እኔ የኔ ሰዓት ስለሆነ ያልተጻፈ እስቲ አሳየኝ አልከኝ። ይሄው ለገላትያ ለመጀመሪያ ጊዜ የተሰበከው ስብከት አሁን አልተጻፈም፣ ተጽፏል። እንዳልተጻፈ ማስረጃ የለንም። በተለያዩ በጳውሎስ መልእክቶች አሉ ብለን ነው የምናምነው። ከተጻፈ እስቲ አሳየኝ። የትኛውን እንደሰበከ ባላቅም በጳውሎስ መልእክቶች ውስጥ በጴጥሮስ መልእክቶች ለገላትያ የመጀመሪያ የተሰበከላቸው ችግር የለውም። አልተጻፈም ካልከኝ ለምሳሌ በቃ ልቀጥል።
ኦኬ ልቀጥል። ጥሩ እሺ። ለምሳሌ ሁለተኛ ተሰሎንቄ ምዕራፍ 2:15 ላይ ለምሳሌ በቃላችንም በመልእክታችንም ያስተማርነውን ትውፊት ያዙ ይላል። ትክክል ነው፣ እስማማለሁ። ስለዚህ ሁለቱም እኩል አውቶሪቲ ያላቸው ማለት ነው። እነ ጳውሎስ በቃል ያስተማሩት ምን ጥያቄ ያለው? ልክ እንደጻፉት ጽሁፍ ነው። እሺ እንደዛ ከሆነ በቃል ያስተማሩት ምን ስሙ ኢንፋለብል ነው አይደለም? በቃል ያስተማሩት ኢንፋለብል ነው። በቃል በመንፈስ ቅዱስ የተመሩ ያስተማሩት። ስለዚህ ቴንክ በቃ ቢንጎ ይሄንን ነው። ስለዚህ እነሱ በቃል ያስተማሩት ልብ በሉ፣ የተጻፈ አይደለም። በቃል ያስተማሩት ኢንፋለብል ነው። ከዛስ በጽሁፍም ደግሞ ያስተማሩት በጽሁፍ የሚያስተላለፉት ኢንፋለብል ነው። ልክ ሴንት ባዜል እንደሚለው ማለት ነው። ሴንት ባዜል ሁለቱም እኩል ኦቶሪቲ ያላቸው ይላል ኦን ዘ ሆሊ ስፒሪት ላይ ካልተሳሳትኩ ቻፕተር 27 እሱም ማውጣት ካለብኝ አወጣለሁ። ኦኬ ወደ ቀጣዩ ጥያቄ ሊሄድ ማለት ነው። ቅድም የመጀመሪያ የተነሳውበት ማለት ነው። ለምሳሌ የወልድ ከአብ ጋር ኮንሰብስታንሻል መሆኑን ኦኬ ሶሪ ጀስት ለማሰማት ነው። ሶሪ እንትን እንዳይለን ቀጥሉ። እሺ ቀጥሉ። እሺ ለምሳሌ በኒቂያው ክሪድ ላይ ናይሲያን ኮንስታንቲኖፖሊተን ክሪድ ላይ ለምሳሌ ኮንሰብስታንሻል ወይ ደግሞ ሆሞሲዮስ ይሄ አስተምህሮ ኢንፋለብል ነው አይደለም? አስተምህሮ በቃ ከመጽሐፍ ቅዱስ ውጭ ያለ ማንኛውም ክሪድ በለው ይሄ ራሱ አስተምህሮ በአስተምህሮነት ቆይ አንዴ ቆይ እንዲህ ላድርግልህ። ይሄ አስተምህሮ ከእግዚአብሔር ነው? ከእግዚአብሔር ነው ብዬ ማመን እችላለሁ። ማመን እችላለሁ ሳይሆን እምነት ምንድን ነው? በእግዚአብሔር ቃል ላይ የተመሰረተ የሥላሴን ትምህርት እቀበላለሁ። ይህ አስተምህሮ ከእግዚአብሔር ነው አይደለም? አዎ ወይ አይደለም በላይ ከእግዚአብሔር ነው። ምን ጥያቄ ያለው? ስለዚህ ኮንሰብስታንሻል የሚለው ወይ ደግሞ ሆሞሲዮስ የሚለው የኒቂያው የእምነት መግለጫ ኢንፋለብል ነው? ለዶክትሪን አትጠቀምበትም፣ ለእግዚአብሔር ቃል ነው የምትጠቀምበት። ዶክትሪኑ አሁን ያልከው ነገር አምጥቷል። ጥያቄን ሰምተዋል? ሰምቻለሁ። የሥላሴ ትምህርት ወልድ ከአብ ጋር ትክክል ነው የሚለው ትምህርት ይሄ ትምህርት ኢንፋለብል ነው ወይስ አይደለም ነው ወይስ አይደለም ብለህ ጀምር። ሥላሴ ኢንፋለብል ነው፣ ክሪስቶሎጂ ኢንፋለብል ነው ልትለኝ ነው? እንደዚህ አይነት ትምህርት የለም። በቃ እግዚአብሔር ቃል ኢንፋለብል ነው። ከዛ ውጭ ሥላሴ ኢንፋለብል ነው አላልኩም። ኢቭን ሥላሴ ኢንፋለብል ነው ብሎ አላልኩም። ሥላሴ ማለት ሶስትነት ማለት ነው። ቆይ አንዴ ሥላሴ ማለት ሶስትነት ማለት ነው። የኔ የጠየቅኩህን ጥያቄ ልድገምልህ። በኒቂያው ክሪድ ላይ ሆሞሲዮስን ተጠቅመው ኮንሰብስታንሻል ነው ያሉት ይህ አስተምህሮ ይህ ሃይማኖት ኢንፋለብል ነው ወይስ ፋለብል ነው? አንዴ ጀስወስ ደቂቃ ፖዝ ላድርግልህ። እሺ ቀጥል። አልሰማሁም። ሶሪ። ይህ አስተምህሮ የሥላሴ አስተምህሮ ኢንፋለብል ነው አይደለም? የሥላሴ ትምህርት እውነት ነው። የእግዚአብሔር ቃል ኢንፋለብል ነው። ስለዚህ በኒቂያው ጉባኤ የሃይማኖት መግለጫው ኢንፋለብል ነው ማለት ነው። የእግዚአብሔር ቃል 66 ውስጥ ያለው ኢንፋለብል ነው። በዛ ላይ የተመሰረተ ነገር በሙሉ ትክክል እውነት ነው። ኢንፋላቢሊቲ በመጽሐፍ ቅዱስ ላይ ሊሚት የሚያደርግ ነው። ጉባኤቶች የጻፉት በሙሉ ኢንፋለብል ሊሆን አይችልም። እሺ መልስ ቀጥታ የለህም። ኦኬ አሁን ባነሳኸው ራሱ ልጠይቅ። መጽሐፍ ቅዱስ መች ነው ተሰብስቦ ያበቃው? ተጽፎ ያለቀው በ96 ነው። በመሰብሰብ ደረጃ የተሰበሰበው የተጻፈው አላልኩም። የተሰበሰበው እንግዲህ የአንድ ጊዜ እንትን አይደለም። ለምሳሌ አሁን አንተ ኦንሊ ስክሪፕቸር ወይ ደግሞ መጽሐፍ ቅዱስ ብቻ ስትል 66ቱን ነዋ ለምሳሌ፣ ወይ ደግሞ የአዲስ ኪዳን 27ቱን ነዋ። ቀኑ ነው 66 ነው። 27ቱ የአዲስ ኪዳን መጽሐፍት ተሰብስበው ያለቁት መቼ ነው? እንደተጻፈ በስራ ላይ ነበሩ። ልክ እንደተጻፈ መቼ ነው የተሰበሰቡት? ስፔሲፊክ ዴት የለውም አልኩህ እኮ። ተሰብስበው ያለቁት ኦኬ፣ ያለቁበት ዴት አይታወቅም ነው? ስፔሲፊክ ዴት አለ የለም እኮ።
ኖ ቀኑን አይደለም ክፍለ ዘመኑን ነው። ከፈለግ ከአንድ አባት ልነግርህ እችላለሁ። ለምሳሌ በ394 በጀሮም 53ኛው ላይ አንድ ያዳምጠኝ። በ394 እስከ ሁለተኛው ቶ አውቃ ነው የምጠይቀህ ስለገባ ነው። እስከ ሁለተኛው መቶ ክፍለ ዘመን ድረስ ተሰብስበዋል። ለምሳሌ እሺ በአንደኛው መቶ ክፍለ ዘመን በመጀመሪያው መቶ ክፍለ ዘመን መጽሐፍ ቅዱሶቹ ተሰብስበው ነበር። በቃል ይሰብኩ ነበር። በዛን ተጽፎ አላለቀም ነበር። አይ መጽሐፍ ቅዱሱ ነው ያልኩ። መጽሐፍ ቅዱስ ነው አላለቀም። እሺ መጽሐፍ ቅዱሱ ተሰብስቦ ባላለቀበት የበላይ ባለስልጣን ማን ነበር? እስቲ እንደ እግዚአብሔር ቃል በቃል በአፍ ፕሮክላይም ይደረጋል አላልኩ ቅድም? ቴንክ ዩ። በቃል ማለት በቃል የመጣው ምን ትራዲሽን። ቴንክ ዩ ፈጣሪ ያክብር። ስክሪፕቸሩ ሳይሆን ጽሁፉ ሳይሆን ባለስልጣን። ስለዚህ ከጽሁፉ ውጪ ምን አለ? በቃል የመጣው ባለስልጣን። ይኸው ቅዱስ ባስልዮስ እንደሚናገር ሁለቱም ምን አላቸው? እኩል ትራዲሽን አላቸው። የመጨረሻ ጥያቄ፣ የበላይ ዳኛ መጽሐፍ ቅዱስ ነው ትላላችሁ አይደል? አዎ የበላይ ባለስልጣን ያ ባለስልጣን ስትሉ ሁሉንም የምትመዝኑት የምትዳኙት በመጽሐፍ ቅዱስ ብቻ ነው ትላላችሁ? አዎ ምን ጥያቄ ያለው? እና በትራዲሽን ልመዝን? እሺ በማመመዘኛ በመጽሐፍ ቅዱስ በተጻፈው ቃል ነው። በአማርኛ ነው የተጻፈልህ። ስትፈልግ ደግሞ በኦሮምኛ ማለት በምን መመዘኛው ምንድን ነው? ለምሳሌ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ለምሳሌ ለድህነት የሚያስፈልገው ሁሉ መጽሐፍ ቅዱስ ላይ አለ። እንደው ባንረዳ እንኳን እዛው መጽሐፍ ቅዱሱ እርስ በርስ ይፈታልናል ይላል። ስለዚህ አንድ ሰው እንደው ያልተማረ ራሱ ቢሆን አንብቦ ይረዳል ይላል። ስለዚህ አንድ ተረዳው ያለን ሰው ተሳስታል አልተሳሳትክም ብላችሁ የምትመዝኑት መጽሐፍ ቅዱሱን ይዛችሁ በመመዘኛው ወይ ደግሞ በማመለኪያ ነው፣ በማመረዳት ነው። በእግዚአብሔር ቃል ነው እኮ የእግዚአብሔር ቃል ሰውየው ትክክል ይረዳው አይረዳው። ለምሳሌ ቀለል ላድርግልህ። ለምሳሌ ስለ ጥምቀት ቆይ ለምሳሌ ጥምቀት ለድህነት አይደለም የሚለው አንተ የምታምነውን መጽሐፍ ቅዱሱ ዳኛ ሆኖ ነው የምትለው አይደለ? በማመረዳት ነው። በማመረዳት መጽሐፍ ቅዱሱን ታነበዋለህ። ከዛ በማመረዳት ክርስቲያኑ መረዳት በግለሰብ በእኔ መረዳት ጎበዝ በእኔ ዛሬ ሀቀኛ ይሆናል። በጣም ደስ የሚል ነው። በጣም አያችሁ። እታች ያላችሁ 50 ሰከንዱ ልጠቀም። ፈጣሪ ያክብር። እሺ እታች ያላችሁ ስሙ። መጽሐፍ ቅዱሱን አሁን አባቶች ምናምን ቀደም እንደው ሌላ እኮ እንጠቅሳለን ምናምን ሲሉ ሰምታችኋላ። ሊጠቅሱ ይችላሉ፣ ግን ሲጠቅሱ ራሱ አባቶች ከራሳቸው ፍላጎት ጋር የሄዱትን ብቻ ነው የሚጠቅሱት። እሺ ለምሳሌ ይኸው ዳኒ በእኔ መረዳት አለ። ጥምቀትን ያነሳና የኒቅያውና የቁስጥንጥንያው ጉባኤ ተሳስቷል ይላል። እንዴት ስትሉት ይኸው መጽሐፍ ቅዱሱን አንስቶ በእኔ መረዳት ይላችኋል ማለት ነው። በእኔ መረዳት ዌስትሚኒስተር ኮንፌሽን ኦፍ ፌዝም ባይዘ ይህንን ነው የሚለው። በቃ ማንም መረዳት ይችላል። ለድህነት ያለው ነገር ሁሉ ማንን ስኮላሮች የሚባሉትም ስትመለከቷቸው ከመጽሐፍ ቅዱስ ውጭ ባለስልጣን ሲሉ የፕሮቴስታንት ሶላ ስክሪፕቸር ወይ ደግሞ መጽሐፍ ቅዱስ ብቻ የሚለው ሲነሳ ባይዘ የተነሳው ከዚህ ነው። ባለስልጣን ነው ሲሉ ምን እያሉ ነው? ከእግዚአብሔር ስለሆነ ስልጣን ያለው ነው ሲሉ በእኛ መረዳት እኛው እንደፈለግን እንፈተዋለን። ስለዚህ ማንም ሰው ዳኒ ብቻ ሳይሆን ፕሮቴስታንትም እሺ ከማቋረጥ እንትን ብላሻል። ኦኬ ኦኬ 15 ደቂቃ ላድርግልህ። 15 ደቂቃ ያዘልኛው። ማነብልህ ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 21 ላይ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ሲል ክርስቲያኖች እውነትን ያውቃሉ እያለ ነው አይደለም? በእኔ መረዳት ላልኩት መልስ ማለት ነው። ሚት ነው እያወራ ከሆነ ዲያቆን ናታን ሚዩት አርጌው ነው እንዴ? በጣም ሶሪ። እሺ ካወራው በኋላ ኢቭን መልሰሃል ዳኒ በዚሁ አጋጣሚ። ኤኒዌይስ በእኔ መረዳት ያው የኔ መረዳት ትክክል ነው ለማለት ነው ያመጣኸው። ዮሐንስ ክርስቲያኖች እውነትን ያውቃሉ ውስጣቸው ካለው መንፈስ ቅዱስ አንጻር ብሏል አላለም? እሺ እና ብሏል አላለም? የሶር ነው። እውነትን ስለምታውቁ ማለት ስለተሰበከላችሁ እውነትን ስለምታውቁ ክርስቲያኖች ስለሆናችሁ ማለት ነው። እና ስለመረዳት እያወራ ነው ማለት ነው። እሺ 27 ቁጥር ላይ አንብብልኝ። እናንተስ ከእርሱ መጽሐፍ ቅዱሱን ብቻ አንብባችሁ ቆይ ልመልሳ።
መጽሐፍ ቅዱሱን ብቻ አንብባችሁ ከአስተማሪ ውጪ ከኛ ከነገርናችሁ ትውፊት ውጪ መረዳት ትችላላችሁ ይላል። ጥያቄ ሞዲፋይ አታድርጊ። አንተ ኦልሬዲ ተጠይቀሃል። እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራልና ማንም ሊያስተምራችሁ አያስፈልጋችሁም ይላል። ቀለል ያሉ ነገሮች እንደሆነ ነው የምንረዳው። መጽሐፍ ቅዱስ ማንም ሊያስተምራችሁ አያስፈልግም ሲል እንደ ክርስቲያን የመረዳት አቅማች አላችሁ እያለ ነው አላለም? አይደለም፣ ሶሪ የሚያስተምራችሁ መንፈስ ቅዱስ ተቀብላችኋል እያለ ነው። ወደ እውነት ሁሉ የሚመራችሁ የሚያግዛችሁ መንፈስ ቅዱስ። አንዴ በነገራችን ላይ ይህንን ተደራሲያኑ ሲጽፍላቸው መጽሐፍ ቅዱስ አልተጻፈም። ደስ አይልም? ሙሉ ተጽፎ አላለቀም። ይህን ሲጽፍላቸው እጃቸው ላይ ሁሉ አልደረሰም ገና ምንም ጽሁፍ። ኦኬ፣ የመጀመሪያው ነገር። ሁለተኛው ነገር ምንድን ነው? መንፈስ ቅዱስ አለን። አዎ፣ የሚያስተምረን የሚመራን መንፈስ ቅዱስ አለን። አዎ፣ ያ ግን ማለት በግሌ የሚባል አረዳድ የለንም ነው። የአባቶችን ትውፊት እንይዛለን። ማስረጃ መጽሐፉ ግን እንደዚህ ነው። ስለ ትውፊት አልጠየኩም። በቃ ችግር ነው። የተጠየቀው ጥያቄ ብቻ ነው መለስ ያለበት። አንዴ እኮ ማስረጃ ልጥቀሳ። አንዴ አልፈልግም። በቃ አልፈልግም። ፕሊስ አንዴ ማስረጃ ካልመለስኩ አያስፈልጋችሁም ይላል አይደለም? ማንም ሊያስተምራችሁ አያስፈልጋችሁ ይላል አይደለም? እሺ አንዴ ልመልስ። ማስረጃ እያቀረብኩ ጥቅስ እያቀረብኩ ካልሄድኩ ማለት ነው ከባድ ነው የሚሆነው። ለምን ሰው እንዲማር ስለምንፈልግ ታች ያለ ሰው ማለት ነው። በጊዜ ታስተምራለህ። አሁን እኮ ዮሐንስ ያስተምራችሁ አያስፈልግም ማለት ነው። በፈጠረ እሺ፣ ምን ማለት ነው? ሐዋርያትም ሊያስተምሯችሁ አያስፈልግም ማለት ነው? እስቲ ነው ስለመረዳት ነው የሚያወራው ነው። አየህ፣ እንደዛ ከሆነ ባክፋየር ያደርግብሃል። ሐዋርያትስ ማንም ውስጥ አይገቡ። ኦኬ፣ እሱ ወደሚቀጥለው ፖይንት እንግባ። ወደሚቀጥለው ፖይንት ሐዋርያቶች በቃል ይሰብኩ እንደነበር ታውቃለህ? በቃል ነው የሰበኩት። ማስረጃ ልሰጥ እችላለሁ። ብዙዎቹ በቃል ሰብከዋል። የምጠይቅን ብቻ በቃል ሰብከዋል፣ በጽሁፍም አስቀምጠዋል። ሐዋርያቶቹ በቃል ሰብከው መጽሐፍ ውስጥ ያልጨመሩት ትምህርት አለ የምትል ከሆነ በስም ጠርተህ ንገረኝ። ለምሳሌ እሺ፣ ቆይ አንዴ። እሺ፣ ለምሳሌ መጽሐፍ ቅዱስ ላይ እያንዳንዱ ነገር አይጻፍም ትላላችሁ እና እንደው ሰብከውት ያልተጻፈ ነገር ለምሳሌ ምንድን ነው ካልክ፣ ለምሳሌ ሊተርጂ ስርዓት አምልኮት ውስጥ ያለ ነው። ሊተርጂ ከሊተርጂ ሌላ ዶክትሪናል ነገር ሊተርጂ ዶክትሪናል የተጠየቀው ጥያቄ የቀረ ዶክትሪን መጽሐፍ ውስጥ ያልተጻፈ ሊተርጂ አልጠየቅኩም። ሊተርጂ ችግር የለብኝም። እሱ ብቻ አይደለም። ለምሳሌ መጽሐፍ ቅዱሳችን በዚህ ዶክትሪናል ብቻ ነው ያለ ማንም የለም። በመጀመሪያ የጠየቅኩን ጥያቄ መልስ። መጽሐፍ እኩል መልስልህ። ለምሳሌ እኩል መልስልህ ነው። መጽሐፍ ቅዱስ ውስጥ ያልተጻፈ ነገር አላስቸገርኩም። አንተ ጥያቄ ስጠየቀው አላስቸገርኩም። የተጠየቀው ጥያቄ በቃል ያስተማሩት ዶክትሪን የሆነ መጽሐፍ ውስጥ ያልተጻፈ ነገር ካለ ያን ዶክትሪን በስም ጠርተህ በማስረጃ አቅርብ። እሺ፣ ለምሳሌ አሁን ምንድነው ዶክትሪን ግዴታ መጽሐፍ ቅዱስ ላይ ያልተጻፈ ዶክትሪን ብቻ ብለህ የገደብከው አንተ ነህ። በመጀመሪያ ደረጃ መጽሐፍ ቅዱስ ውስጥ ያልተጻፉ ለምሳሌ አልኩኝ እኩል መልስ አንዴ እባክህ። እሺ፣ በመጽሐፍ ቅዱስ ውስጥ ያልተጻፉ ግን ከዛ በኋላ ሐዋርያት ደግሞ በትውፊት ደግሞ ያስተላለፉልን ነገሮች አሉ። ለምሳሌ እነ ተርቱሊያን እንደሚናገሩት ለምሳሌ ማማተብን ጨምሮ ከሐዋርያት የተቀበሉት እንደሆነ ስርዓተ ጥምቀት ሊሆን ይችላል። እንደገና ደግሞ ስርዓተ አምልኮ ሊሆን ይችላል። የቅዳሴ ስርዓታችን ራሱ አምልኳችን ዶክትሪናል ነው። ባይዘዌ ከዶክትሪን ውጭ አይደለም። ኢቨን ሊተርጂ አልኩ። ኢቨን ቆይ አንዴ፣ ኧረ እባክህ ሊተርጂ አልቃወምም። ምን ችግር የለው። ዶክትሪን ያልኩ ዶክትሪን መጽሐፍ ውስጥ የሌለ ዶክትሪናል ነው። ሊተርጂያችን ራሱ ዶክትሪናል ነው አልኩ እኮ። ችግር የለውም። ሊተርጂያችሁን እቀበላለሁ። ቅዳሴያችሁን እኮ ቅዳሴያችን ራሱ አስተምህሮ ነው። ይኸው አልተጻፈም። ቅዳሴያችን ለምሳሌ ስላሴ ይባል የለ አንድ አዳምጠኝ። ስላሴ ይባል የለ ወይንም ደግሞ እሺ፣ የምትፈልገውን ግን
መጽሐፍ ቅዱስ ውስጥ የሌለ እናንተ ሌተር ዴቨሎፕ ያደረጋችኋቸው ነገሮች በመጽሐፍ ቅዱስ ውስጥ በቃል መተላለፋቸው ማስረጃ ስጠኝ። እሺ ለምሳሌ እሺ በቃ አሁን በጣም እንትን አልክ። አሁን እድል ስጠኝ። እሺ የመጀመሪያው ነገር ምንድነው? ሊተርጂ ብያለሁ። አይ እንደው ሊተርጂን አልቀበልም ዶክትሪናል ነው። ሁለተኛ ነገር ልንገርህ። አይ ነው ለእኔ መልስ አድርጌ አልቀበልህም ማለት ነው። እሺ ሁለተኛ ነገር ልንገርህ። ራሱ የመጽሐፍ ቅዱሱ አንደርስታንዲንግ መረዳቱ ትምህርቱ እንጂ ዶክትሪን የለም እያልክ ነው ያለው እኮ ይኸው በቃል የተላለፈ ዶክትሪን የለም እያልክ ነው ያለው እኮ ይኸው ልነግርህ ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ሰው ዳግም ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት አያይም የሚለው ስክሪፕቸር ይዛል አይደለ? ምን ማለት እንደሆነ ትምህርቱን ለምሳሌ እነ ፖሊካርፕስ ወይም ደግሞ ከሐዋርያት እግር ስር ቁጭ ብለው የተማሩት በቃል ተቀብለውታል። እኔ እኮ ትምህርቱ አልኩ የተጠቀስከው ጥያቄ ከመጽሐፍ ቅዱስ ውጪ በቃል የተላለፈ መጽሐፍ ቅዱስ ውስጥ የሌለ ነው የተባልከው። አንዴ እኮ ያ እሱን ነው የምነግርህ። እሺ አንዴ ለምሳሌ አልኩ መጽሐፍ ቅዱሱን ያነሳውልህ ለምሳሌ ስክሪፕቸሩን ይዘህ ከዛ በኋላ ደግሞ ስክሪፕቸሩ ላይ የሌለ ነገር እየነገርኩ ነው። ለምሳሌ ስለዛ ክፍል አንዴ ለምሳሌ ዮሐንስ ወንጌል ምዕራፍ 3ን ይዘው ከዛ በኋላ ሐዋርያት ስለ ጥምቀት ያስተማሩትን ትምህርት በቃል ትውፊት ተቀብለነዋል። በትራዲሽን ጥምቀት መጽሐፍ ቅዱስ ውስጥ አለ። ከጥምቀት ውጪ ጥምቀት እንደሚያድን ታምናለህ እኮ ላሳየ ነው። ጥምቀት እንደሚያድን ታምናለህ? እሱ ራሱ ከመጽሐፍ ቅዱስ ውጭ ያሳየኝ። የተጠየቀው ጥያቄ በቃል የተላለፈ ከዛ ውጭ አሳያለሁ። ይኸውልህ ፖይንቴን ካልተረዳኸው ድጋሚ ይደግምልሃለሁ። እኔ ያልኩ የመጽሐፍ ቅዱሱን አንደርስታንዲንግ ራሱ በቃል ያስተማርናችሁን ትውፊት ያዙ ስለሚል ሐዋርያው ቅዱስ ጳውሎስ የመጽሐፍ ቅዱሱን መረዳት ራሱ በቃል እባክህ አትደረብ። የመጽሐፍ ቅዱሱን መረዳት ራሱ አስተላልፈውልናል። ያ ዶክትሪን ነው፣ አስተምህሮ ነው። እንዴት ለምሳሌ እባክህ ዶክትሪን ካልጠይቅ ምንድን ነው የጠየቀኝ? የጠየቅኩ ኖ በመጽሐፍ ቅዱስ ውስጥ ያለውን ዶክትሪን ሳይሆን በመጽሐፍ ቅዱስ ውስጥ የሌለ በቃል የሰበኩት መጽሐፍ ቅዱስ ጎዶሎ የሚያደርገው ነገር ምን አለ? እሱ ነገር መረዳት አልጠየቅኩም። ለምሳሌ ማብራሪያው እኔ ማብራሪያ ለምሳሌ አብ ከወልድ ጋር እንዴት ኮንሰፕት ሜሪዮሎጂም ሊሆን ይችላል። ባይዘወይ ቲዮቶኮስ ደ ማዘር ኦፍ ጋድ መሆኗን ለምሳሌ አስተምህሮ ነው። ኦኬ ማዘር ኦፍ ጋድ መሆኗን እሺ በቤተ ክርስቲያናችሁ ውስጥ እንደ እግዚአብሔር ቃል በስልጣን ደረጃ ከእግዚአብሔር ቃል ጋር ትከሻ የሚለካካ እኩል የሆነ ስልጣን ያለው አለ በቤተ ክርስቲያናችሁ ውስጥ? ልክ እንደ እግዚአብሔር ቃል የሆነ በቤተ ክርስቲያናችሁ ውስጥ ልክ እንደ እግዚአብሔር ቃል እኩል ስልጣን ያለው ሌላ አካል አለ? እሱ ካለ በስልጣና ነገረኝ። ያ ሃይማኖት የጠየኩ ጥያቄ በጌታ ልድገምልህ ፕሊስ። እንደው እታች ላሉ ሰዎች እንትን እንዳይል ይኸው ከመጽሐፍ ቅዱስ ጋር እኩል የሚለካካ ባለስልጣን አለ ወይ አልከኝ። አዎ አለ። ምን? ሃይማኖት ኦብጀክት ኦፍ ፌዝ። እሺ ምርጫ ልስጥህ። ከትውፊቶች መካከል አትስጠኝ። ለምንድነው የምትሰጠኝ? ይኸው መልሱ ይኸውና። ጠያቂ ነኝ ብራዘር፣ እንደፈለኩ መጠየቅ እችላለሁ። ልክ እንደ እግዚአብሔር ቃል ስልጣን ያለው ትውፊት በስም ጥራና ንገረኝ አልኩ እኮ። ይኸው ሃይማኖት ትውፊት ነው። ያ ላሳየህ ማስረጃ ትውፊት ነው። ያ ኦኬ። ስለዚህ ሃይማኖት ላሳየህ ከእግዚአብሔር ቃል ጋር ሃይማኖቱን ማለት ነው፣ አስተምህሮ ማለት ነው። በእንግሊዝኛ ኦብጀክት ኦፍ ፌዝ ብያለሁ። ከእግዚአብሔር ቃል ጋር በስልጣን እኩል ነው የሚል ከመጽሐፍ ቅዱስ ማሳየት ትችላለህ? ከእግዚአብሔር ስለሆነ አዎ አሳያለሁ። ይሄው እሺ። ከትውፊት መካከል ቅድም የጠቀስኩልህ ላይ ቆይ ገላትያ 1:11 ወንድሞች ሆይ በእኔ የተሰበከ ስብከት ወንጌል የተጻፈ አላለም። እሺ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃቸዋለሁ። አረ ሌላም ጨምርልሃለሁ ማለት ነው። ይሁዳ አንድ ምዕራፍ ነው ያለው። አንዴ ፕሊስ ማስረጃ ስጠቅስ አትደረም። እሺ ቆይ አንዴ በቃ ሚስካርኩ መጨረሻ ፕሊስ አንዴ አታቋርጠኝ። ለምሳሌ ይኸው አንተ የምትቀበለው መጽሐፍ ቅዱስ ለምሳሌ ትራዲሽን ኦቶሪቲ ትራዲሽን ባለስልጣን ትራዲሽን ትውፊት እንዳለን ይናገራል። ወይት እባክህ አዎ አልኩ። ቅድም እኮ የባትሪዎስን ጠቀስኩልህ። በጌታ
ጠያቂ እኔ ሆኜ አንተ እንዴት ነው ረጅም ጊዜ የምትወስድ? የተጠየቀው ጥያቄ ለምሳሌ እግዚአብሔር ቃል ቴዎፕልስቶስ ወይም ደግሞ ጋድ ብሪጅድ ተብሏል። ጋድ ብሪጅድ የሆነ ትራዲሽን ታሳየኛለህ? እሺ ጋድ ብሪዝድ ምን ማለት ነው? በእግዚአብሔር ተነርቶ መጽሐፍ የእግዚአብሔር እስትንፋስ የሆነ ትራዲሽን ታሳየኛለህ? የእግዚአብሔር እስትንፋስ የሆነ ትራዲሽን ታሳየኛለህ? አሁን ለምሳሌ ይኸው ራሱ አልኩ እኮ ራሱ ሃይማኖቱ ከእግዚአብሔር ነው አልኩ። ማስረጃ ይሁዳ ምዕራፍ 1 ቁጥር 3 ይኸው ከእግዚአብሔር ነው አለኝ። እንዲህ ወንድሜ አይልም። ኢየሱስ ከትራዲሽን የጠቀሰው ነገር አለ። ለምሳሌ እንዲህ ተብሎ እንደተጻፈ እንዲህ ተብሎ እንደተጻፈ እንዲህ ተብሎ እንደተጻፈ ብሎ ጽፏል። ኢየሱስ ተናግሯል፣ ሰብኳል፣ አስተምሯል። ከትራዲሽን የጠቀሰው ጥቅስ አለ። እንደ ባለስልጣን ያስተምራቸው ነበር ተብሎ ተጽፏል። እንደ ባለስልጣን ማለት ከራሱ ማለት ነው፣ ምንም ሳይጠቅስ፣ ምንም መጽሐፍ ሳይጠቅስ። ኖ ኖ ኖ ኖ ኖ ትውፊታቸውን ጠቅሶ ባልተጻፈ ነገር ያስተማራቸው ነገር አለ። ትውፊታቸውን ጠቅሶ ያስተማረው ነገር አለ። ችግር ምን አልከኝ? ይቅርታ። ትውፊታቸውን ጠቅሶ እንደ እግዚአብሔር ቃል አክብሮ የተናገረው ነገር አለ። ትውፊታቸውንማ ጠቅሶ ነገራቸው። ትውፊታቸውንማ ጠቀሰላቸው፣ ነገራቸው። ከምን? ከመጽሐፋቸው። ከዛ በኋላ ግን ቆይ አንዴ ምንድነው እየጠቀሰ አስተምሯል። ከዛ ውጭ አለ ወይ ነው ያልከኝ አይደለ? መጀመሪያ ከዛ በኋላ ምን መለስኩልህ? ትውፊትን እየጠቀሰ ልክ የእግዚአብሔር ቃል እንደጠቀሰ። አሁን እኮ አንተ ምን ብለሃል መሰለህ? የእግዚአብሔር ቃል ከትውፊት እኩል ይሆናል ብለህ ጭምር እየተናገርክ ነው ያለው። ራሱ ከእግዚአብሔር የሆነ ነው። ትውፊቱ ራሱ ቅዱስ ነው። ፍሮም ጋድ ነው። ማስረጃ ሃይማኖት ትውፊት እንደ እግዚአብሔር ቃል ነው የሚል ማሳየት ይችላል። አሁን ለምሳሌ ከአባትም ከመጽሐፍ ቅዱስም እሰጥሃለሁ ባይዘዌ። እሺ ለምሳሌ እንደ እግዚአብሔር ቃል ነው የሚል ማሳየት ትችላለህ። ራሱ ከእግዚአብሔር ነው ወንድሜ። እቁስ በስልጣን ደረጃ የእግዚአብሔር ቃል ነው ትውፊት እኩል ናቸው የሚል ማሳየት ትችላለህ። ቆይ አንዴ አሁን አይ ቲንክ ትውፊት ምን እንደሆነ አልተረዳም። ለምሳሌ ቆይ አንዴ ፕሊስ ልመልስልህ። እሺ ለምሳሌ ሐዋርያው ቅዱስ ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 2:15 ትውፊት ያዙ ይላል። ምን የሆነ ትውፊት? ትውፊት ማለት ቅብብሎሽ ነው። በነገራችን ላይ ታችላላችሁ። እሺ ምን ማለት ነው ትውፊት ማለት? ቅብብሎሽ። እንዴት? መጽሐፍ ቅዱስ ውስጥ ትውፊት ነው። አዎ ይኸው መጽሐፍ ቅዱስንም በቅብብሎሽ ነው ያገኘ ነው። በነገራችን ላይ ድንገት ብቅ ያለ አይደለም። እሺ እና ከመጽሐፍ ቅዱስ ውጭ ሌላ አለ ትውፊት የምንለው? አዎ የቃል የምንለው በአባቶች ትምህርት ውስጥ ያለ የምናገኘው አስተምህሮ አለ። ያን መጽሐፍ ቆይ አንዴ ፕሊዝ እባክህ ደቂቃ በእውነት ይጨመርላል። አንዴ ብቻ ሳስረዳ መሀል ላይ እንትን አትበልብኝ። እሺ ኦኬ። ስለዚህ ትውፊት ማለት ቅብብሎሽ ማለት ነው። ከዛ ሐዋርያው ቅዱስ ጳውሎስ ያንን ያዝ ያደርግና ሁለተኛ ተሰሎንቄ ምዕራፍ 2:15 ለምሳሌ ቤተክርስቲያንን ቢሆን ቤተክርስቲያን ራሱ ትውፊትና እግዚአብሔር ቃል እኩል ነው አይልም። ያንተ ቤተክርስቲያን እሺ ላሳየ አዎ ትውፊት የእግዚአብሔር ቃል አንዴ ደቂቃውን ያዝለት አንዴ ትውፊቶች እንደ እግዚአብሔር ቃል ናቸው የሚል አሳየ። ሊትራሊ ትውፊቱን እኩል እንደሆነ ላሳየ። መምህር በረከት ኮምፒውተር ማብራት ይችላሉ? ማቴሪያል ልንገሮት ማሳይበት ስለሌለኝ ወይ ዲያቆን መዝሙረ ደቂቃውን ያዙለት። ኦኬ እሺ ቆይ እኔ ማብራት እችላለሁ ኮምፒውተር። ደቂቃ ዶክተር ጨምርላለሁ። እሺ ይቅርታ። አይ ዶንት ቲንክ ፖዝ ማድረግ እኮ አይቻልም እኮ እንትን ላይ ቲክታክ ላይ ፖዝ ማድረግ አንድ ደቂቃ ነው ችግር የለውም። እሺ ዳንዬ ግን ፕሊዝ ውሃ ጠጣ። እሺ ረጅም ሰዓት ነው ዛሬ እንትን ያልከው እና በጣም ባይዘወይ በጣም ክሬዲት እንሰጥሃለን፣ እናመሰግናለን። አንድ ብቻ ሆነ ከኛ ጋር ብዙ ሼር እያረክ ነው እና ቴንኪው በጣም ለዛ። ምን ልክፈት ዲያቆን ናታኒ? ሴም ባዜል ምን ልክፈት? ኦን ዘ ሆሊ ስፒሪት። ኦኬ ኦን ዘ ሆሊ ስፒሪት። ኦን ዘ ሆሊ ስፒሪት ሴም ባዜል ኦን ዘ ሆሊ ስፒሪት። ይሄ ሙሉ ፔጁ ከሆነ ፐርፌክት። እሺ አይገስ የሙሉ ፔጁ ነው። ፔጅ ስንት ላይ ነው?
በፒዲኤፍ ነው። ኦኬ እሺ። ኦን ዘ ሆሊ ስፒሪትን ከፈትከው? እሺ አይ ቲንክ 16:7 እስቲ 27 ወይ ደግሞ 16:7 ቻፕተር ስንት? ኦኬ በቻፕተር ነው 27 ላይ ቻፕተር 27 ኦኬ እሺ 66 ላይ ነው። ኦኬ ቁጥር እሺ ይኸው እንትን ቴብል ኦፍ ኮንተንቱ ይኸው ቻፕተር 1 ቻፕተር 2 how such against those who say that is not suitable distinctive ideas concerning the spirit which follow against those who say no 6 no chapter 27 on the origin of the world right? Chapter 27 no? How did the word which begin to be used? What is the phrase below? ከዛ እሱኛው ላይ ሴክሽን 66 እሺ ፔጅ 93 ማለት ነው። ሴክሽን 66 እሺ ሴክሽን 66 ኦኬ 62 63 64 65 66 yeah concerning the teaching of the church አይልም ተቆርጧል ነገር ኦኬ እሺ ጠጋል በለኔ እሺ ወይ received ተመልከቱ ታች ያላችሁ እሺ ይኸውላችሁ we have received some from written source ኦኬ በጽሁፍ መልክ ምን ብለናል ተቀብለናል እሺ እሺ while other have been given to us secretly through ወይ ደግሞ mystery ማለት ነው secretly ወይ ደግሞ mystery ማለት ነው through apostolic tradition ሐዋርያዊ ትውፊት በሆነ እና በጽሁፍ ተቀብለናል እሺ both sources have equal force in true religion ይላል ምን ማለት ነው ኦኬ እነዚህ ሶርሶች በሰክሬትሊ የተቀበሏቸው እኩል እንትን ናቸው ይላል እኩል ቆይ በእውነተኛው እምነት እኩል ፎርስ አላቸው ይላል አሁን ፖይንት ምን ነበር የጠየቁ ሁለቱ ይሄው በእኩል ስልጣን እንዳለው አሳየኝ አልከኝ ይሄው እኩል ስልጣን እንዳለው አሳየኝ አንዴ ጥያቄ ምን ነበረ ጥሩ ነው ይሄንን ማምጣት ቴንኪው ጥያቄው ግን ምን ነበረ በትራዲሽን የተቀበልነው መጽሐፍ ቅዱስ ውስጥ የሌለ የሚል ጥያቄ ጠይቄ እኩል ናቸው ወይ የሚል ወደሚል እንትን ብዬ ነው ያንን ትምህርት በጣም ተነክተል ታሳየን ትችላለህ ያ ትምህርት ምን ነበር የትኛው ትምህርት ይሄ አሁን ሰክሬትሊ ተቀበል ነው የሚለው ትምህርት ከስክሪፕቸር እኩል የሆነው ትራዲሽን እሱ ትራዲሽን ምንድን ነው ለምሳሌ አልኩ ይኸው ቅድም ስል ነገረ ጥምቀት ለምሳሌ ነገረ ጥምቀት ትራዲሽን አይደለም ስክሪፕቸር ውስጥ አለ ስክሪፕቸር ውስጥ የሌለ ወይት ማን ያለው ነገረ ጥምቀት ወይ ደግሞ ቆይ አንዴ ሚስጥረ ጥምቀት መጽሐፍ ቅዱስ ላይ የለም